ሰሞኑን የምለቃቸው ፊልሞች ምንም እየታዩ አይደለም። ቢያንስ ላይክ በማድረግ ጀምሩ። ሁለት ወንዶች ልጆች በጀልባ ተጭነው በረዶ ወደወረሰው የባስቶይ ደሴት እስር ቤት ይደርሳሉ። እነርሱም ኤርሊንግ የተባለ የ17 ዓመት አመፀኛ ወጣትና አይቫር የተባለ በዕድሜ ትንሽ ደካማና በፍርሃት የተዋጠ ልጆች ናቸው። ደሴቲቱ ሰዎችን ለማረም ሳይሆን ለመቅጣት ተብላ የተገነባች በበረዶ የተሸፈኑ ካምፖች፣ ቅጠል አልባ ዛፎችና አሰቃቂ ቅዝቃዜ የነገሰባት ጭልጥ ያለች ቦታ ናት። የደሴቲቱ አስተዳዳሪ ልጆቹን ከተቀበላቸው በኋላ ስማቸውን በመቀማት ቁጥር ሰጣቸው። ኤርሊንግን C19፣ አይቫርን ደግሞ C5 አላቸው። ያለፈ ታሪካችሁ ፋይዳ የለውም፣ ወደፊት ለመቀጠል ብቸኛው መንገድ ታዛዥነት፣ ሥራ እና ጥሩ ስነ ምግባር በማለት አስጠነቀቃቸው። ልጆቹ በኦላፍ በሚመራው የቡድን C ክፍል ውስጥ ተመደቡ። ኦላፍ ለመፈታት የተቃረበና ለሕጉ የሚታዘዝ ታራሚ ቢሆንም የኤርሊንግን አመፀኛ ባህሪ ወዲያው ተረዳው። የመኝታ ክፍሉ ጠባብ አልጋዎች የተደረደሩበት፣ ሙቀት የሌለውና ምንም አይነት የግል ምስጢር የማይጠበቅበት አስከፊ ቦታ ነው። የልጆቹ የዕለት ተዕለት ሕይወት የሚመራው ብሮታን በተባለ ጨካኝ ጠባቂ ሲሆን እሱም ስልጣኑን የሚያሳየው በጭካኔው ነበር። ብሮታን የልጆቹን ራስ በካራ ላጫቸው፣ አዋረዳቸው። አይቫርንም የጥቃቱ ዋነኛ ሰለባ አደረገው። አንድ ምሽት ሁሉም ሰው ሊተኛ ሲል ብሮታን መጥቶ አይቫርን ጠራውና አስተዳዳሪው በአንተ በጣም ደስተኛ ነው፣ በቅርቡ ትፈታለህ፣ አብረኝናና ጥቂት ልምምድ እናድርግ አለው። አይቫር ሲመለስ በቀስታ ያለቅስ ነበር። ኤርሊንግም ለቅሶውን ይሰማው ነበር። ከዚህ በኋላ ብሮታን ሌሎች ሰራተኞችና አስተዳዳሪው በማያዩበት በልብስ ማጠቢያ ክፍል ውስጥ አይቫርን በራሱ መንገድ መበደል ጀመረ። ፊልሙ ወሲባዊ ጥቃቱን በግልጽ ባያሳይም በንግግሮቹና በአይቫር ባህሪ መለወጥ ሁኔታው ግልጽ ነበር። ትንሹ ልጅ ከመጣበት የተስፋ ስሜት ወጥቶ ወደ ተሰበረና ድሮ ወደ ጣለው ሕፃንነት ተቀየረ። የልጆቹ ውሎ በከባድ የጉልበት ሥራ የተሞላ ነበር። በሜዳ በጫካ ዛፍ መቁረጥ፣ በኩሽና በልብስ ማጠቢያና መጸዳጃ ቤት በማጽዳት ይደክማሉ። ምግባቸውን በጣም ጥቂት ነበር። ምን አጥፍተው ይሆን እዚህ የመጡት ግን? አንድ ቀን ኤርሊንግ ኦላፍና አይስተን የተባለ ሌላ ልጅ በሥራ ላይ ያሉ የግማሽ ባልዲ ዓሣ አጥንት ብቻ ነው የተሰጣቸው። ይህ ሥራ መንፈሳቸውን ለመስበርና በድካም ሰለባ ለማድረግ የታለመ ነበር። ሆኖም ኤርሊንግ ሳይበገር የመጀመሪያውን የማምለጥ ዕቅድ አወጣ። ወደ ደሴቲቱ ቁሳቁስ የሚያመላልሰው የፖስታ ጀልባ ላይ ዘሎ በመግባት ሊያመልጥ ቢሞክርም በጊዜው የ11 ዓመት ልጅ በመሆኑ በቀላሉ ተይዞ ወደ ባስቶይ ተመለሰ። ቅጣቱም ከባድ ነበር። 10 ግርፋት ተፈረደበት። አስተዳዳሪው በክፋት የተሞላ ስልጣኑን ለማሳየት የኤርሊንግን ብቸኛ ጓደኛ የሆነው ኦላፍ እንዲገርፈው አዘዘ። ይህ ድርጊት ኤርሊንግን ለመቅጣት ብቻ ሳይሆን ኦላፍንም በጭካኔው ተባባሪ በማድረግ ሕሊናውን ለመስበር የታለመ ነበር። ኦላፍ በትዕዛዙ መሠረት ሲገርፍ በእያንዳንዱ ግርፋት ውስጥ የራሱን ማንነት አብሮ ይሞት ነበር። ሳምንታት አለፉ። ኦላፍ የአይቫር ሁኔታ ከቀን ወደ ቀን እየተባባሰ መምጣቱን አስተዋለ። አይቫር ከደሴቱ ለመውጣትን በጣም ይፈልግ ነበር። ኦላፍ ብሮታን በልብስ ማጠቢያ ክፍል ውስጥ በአይቫር ላይ የሚያደርሰውን በደል ሲያውቅ በንዴት ተሞላ። ጉዳዩን ለአስተዳዳሪው ሪፖርት እንዲያደርጉ አይቫርን አሳመነው። አስተዳዳሪው ግን የልጆቹን ክስ አልተቀበለም። እንዲህ ያለ ብልሹ ድርጊት በእኔ ተቋም ውስጥ ሊፈጸም አይችልም በማለት ክሱን አስተባበለ። አስተዳዳሪ በደሉ ሳያውቅ ቀርቶ ሳይሆን ክሱን መቀበል ተጨማሪ ምርመራን ስለሚጋብዝ እና ለልጆቹ የተመደበውን ገንዘብ መስረቁ ስለሚታወቅበት ዝምታን መረጠ። ይልቁንም ሁለቱንም ልጆች በውሸት ከሰሳቸውና ቀጣቸው። ሆኖም አይቫርን ከልብስ ማጠቢያ ክፍል አርቆ እንዲሰራ አደረገው። ብሮታንም ለጊዜው ወደ ሌላ መሬት እንዲሄድ ተደረገ። ነገር ግን ብሮታን ከሄደበት ቦታ በቅርቡ ተመልሶ ወደ ስራው እንደሚመጣ አይቫር ሲሰማ የነበረው ትንሽ ተስፋ ተሟጠጠ። ከጥቃቱ የሚያመልጥበት መንገድ እንደሌለም ተረዳ። በከፍተኛ ተስፋ መቁረጥ ውስጥ ሆኖ ወደ ባህር ዳርቻው ሄደ። ኪሶቹን በድንጋይ ሞልቶ ወደ በረዶ ባህር ውስጥ ገባ። ሕይወቱም በዚያው አለፈች። መስኪን። በመጨረሻም ኦላፍ የሚፈታበት ቀን ደረሰ። ለ9 ዓመታት ታዞና ብዙ መከራ አይቶ ወደ ቤቱ ሊመለስ ጀልባው ጋር ደረሰ። ነገር ግን ጀልባው ላይ ሊወጣ ሲል ብሮታን ከጉዞ ሲመለስ ተገናኙ። በዚያ ቅጽበት በኦላፍ ውስጥ ለዓመታት የታመቀው ንዴት፣ ጸጸትና አዘን ተቀስቅሶ ወደ ከባድ የበቀል ስሜት ተለወጠ። በድንገተኛ የንዴት ስሜት ተገፋፍቶ ኦላፍ ከኤርሊንግ ጋር በመሆን ብሮታን ላይ ጥቃት ሰነዘረ። ጠባቂዎች መጥተው እስኪለዩአቸው ድረስ የቤቱን አስተዳዳሪ ብሮታንን ክፉኛ ደበደቡት።
እንደ ቅጣትም ሁለቱ ወንዶች ልጆች ታስረው የሰውን ፍላጎት ለመስበር ተብሎ በተሰሩት እጅግ ቀዝቃዛ የብቸኝነት እስር ቤት ውስጥ ተጣሉ። ነገር ግን ይህ አስከፊ መገለል መንፈሳቸውን ከመስበር ይልቅ ይበልጥ እንዲጠነክሩ አደረጋቸው። የግል ተስፋ መቁረጣቸውንም ወደ ጋራ አመጽ ብልጭታ ለወጠው። ኦላፍና ኤርሊንግ በዚያ ቅዝቃዜ ውስጥ እየማቀቁ ሳለ ቀደም ሲል የባሽቶይ ታራሚ የነበርና አሁን በእንክብካቤ ሰራተኝነት የሚሰራው ቢዮርን በድብቅ ከእስር አስመለጣቸው። የእርሱ የድፍረት እርምጃ በተቋሙ ቁጥጥር ላይ የመጀመሪያው አመጽ ፈጠረ። የጋራ ተቋሙ መኖሩንም አመለከተ። አንዴ ከእስር ከተፈቱ በኋላ ልጆቹ በባለስልጣኑ አይን ዳግመኛ የማይታረሙ ሆነው ታዩ። ኦላፍ በድጋሚ ብሩታን ላይ ጥቃት ሲሰነዝር ለዓመታት የታመቀው ቁጣና ኢፍትሐዊነት ወደ ግልጽ አመጽ ተቀየረ። በብሩታን ላይ የተጀመረው ጥቃት በደሴቲቱ ላይ ላለ ለእያንዳንዱ ልጅ እንደ ምልክት ሆነ። የእያንዳንዱ ታራሚ የተከማቸ ቁጣ፣ ረሃብ፣ ቅዝቃዜና ውርደት ወደ ተቀናጀ አመጽ ፈነዳ። ልጆቹ የእስር ቤቱን ንብረቶች ዘረፉ፣ አወደሙ። እንዲሁም ሰራተኞቹ ከደሴቲቱ አባረሩ። የእስር ቤቱን ቁጥጥር በእጃቸው አደረጉ። በታሪክ ለመጀመሪያ ጊዜ ደሴቲቱ በልጆቹ ቁጥጥር ስር ወደቀች። ለማምለጥ የሞከረው ብሩታንም በልጆቹ ቁጥጥር ስር ዋለ። በነገራችን ላይ እውነተኛ ታሪክ ነው። ልጆቹ ብሩታንን በጋጣውት በተደጋጋሚ ሰቀሉት፣ መልሰውም አወረዱት፣ ደጋግሞም ደበደቡት። ድርጊቱ እጅግ አሰቃቂ ነበር። ይህ የፖለቲካ እስረኞች የተደራጀ አመጽ ሳይሆን ግፍ የተፈጸመባቸው ልጆች ለዓመታት የታመቀ ንዴታቸው ሲፈነዳ የሚያሳዩት ቁጥጥር የሌለው ጥቃት ነበር። ብሩታን የሚሰቃይበት ቦታ በእሳት ተያያዘ፣ ሕንፃውም ነደደ። የእሳቱ ብርሃን በበረዶ ምድር ላይ ደማቅ ብርቱካናማ ቀለም ፈጠረ። በዚህ መሃል ኤርሊንግ የሚገርም ሰብአዊነትን አሳየ። ብሩታን ያደረሰባቸውን ግፍ ሁሉ ወደ ጎን በመተው ያንን ጨካኝ ሰው ከሚነደው እሳት ውስጥ ጎትቶ አወጣው። ይህ ተግባር ብሩታን በእሳቱ እንዳይበላ አድርገው። ይህ የሚያሳየው ልጆቹ ምንም እንኳን በቁጣ ቢገፋፉም ሰብአዊነታቸውን እንዳልጣሉና ነፍሰ ገዳይ ለመሆን አለመፈለጋቸው ነው። ይህ ድርጊት አሻሚ ነበር። ምህረት ነው ወይስ ብሩታን በሞት ከሚገላገል ይልቅ በሕግ ፊት ቀርቦ ሊጠየቅ ይገባል ከሚል እሳቤ የመነጨ ነው? የአመጹ ዜና ለኖርዌይ ባለስልጣናት ደረሰ። መንግስትም በከፍተኛ ኃይል ምላሽ ሰጠ። ኖርዌይ የባህር ኃይል መርከብ ወደ ደሴቲቱ መጣ። 150 ወታደሮችም ስርዓትን ለማስያዝ ተሰማሩ። ወታደሮቹ የመጡት አመጹን በኃይል ለመጨፍለቅና ቁጥጥራቸውን ለማረጋገጥ ነበር። ልጆቹ ለጥቂት ጊዜ አስከብረውት የነበረው ነፃነት በሰለጠኑ ወታደሮችና በጦር መሳሪያ በኃይል ፈረሰ። የታጠቁ ወታደሮችንና የመንግስትን ኃይል መቋቋም ያልቻሉት ልጆች አሁን እንደገና በቁጥጥር ስር ዋሉ። የአስደናቂ የተቃውሞና የነፃነት ጊዜ በከፍተኛ የአይን ሚዛን ብልጫ ምክንያት ተሸነፈ። ወታደሮቹ ደሴቲቱን ሲወሩና ውከት ሲነግስ ኦላፍና ኤርሊንግ የማምለጫ ዕድል አገኙ። ወደ በረዶ ባህር በመሮጥ ወደ ዋናው ምድርና ወደ ነፃነት አመሩ። ያ በበረዶ የቀዘቀዘ ባህር ለማምለጫቸው ብቸኛው መንገድ ቢሆንም በውስጡ ስስ ቦታዎችና ድብቅ አደጋዎችን የያዘ አደገኛም ነበር። በመጨረሻም ኦላፍ በተሳካ ሁኔታ ዋናው ምድር ላይ ደረሰ። ከባስቶይ እስር ቤትና ከታሰረበት ስርዓትም ነፃ ወጣ። ኦላፍን ተከትሎ የነበረው ኤርሊንግ በበረዶ ላይ ክፍተት አጋጠመው። ከባህር ዳርቻው ጥቂት ሜትሮች ርቆ ሳለ የበረዶ ወለል ተሰንጥቆ ወደ ቅዝቃዜ ባህር ውስጥ ሰመጠ። ያ የሚቀዘቅዝ ውሃ ወዲያው ሰውነቱን አደነዘዘው። ኦላፍ ሊያወጣው ቢሞክርም አልተሳካለትም። ኤርሊንግ በመጨረሻው የሞት ጣር ቅጽበት ለብቸኛ ጓደኛው ለኦላፍ አንድ እውነት ገለጠለት። ኦላፍ ሲያስብ እንደነበረው ደብዳቤ ሲጽፍለት የነበረው በካናዳ ላለ አባቱ ሳይሆን ለገዛ እህቱ ነበር። ይህ የመጨረሻ እውነት በሁለቱ ጓደኛሞች መካከል የተደረገ የመጨረሻው የቅርብ ንግግር ሆነ። ኤርሊንግም በውሃው ውስጥ በብርድ እየተቀጣ ወዲያው ሕይወቱ አለፈች። ኤርሊንግ ለነፃነት ጥቂት ሜትሮች ሲቀሩት በባህሩ ውስጥ ሞተ። ሰውነቱም ቅዝቃዜውን መቋቋም አልቻለም። የፊልሙ የመጨረሻ ትዕይንት ከብዙ ዓመታት በኋላ ኦላፍን ያሳያል። አሁን በዕድሜ ገፍቷል፣ በኑሮም ተመቷል። በባስቶይ ደሴት አጠገብ በሚያልፍ መርከብ ላይ ሰራተኛ ሆኖ እየሰራ ነው። ካሜራው ደሴቲቱ እየራቀች ስትሄድ ኦላፍ በትዝታ ሲመለከታት ያሳያል። ፊቱ ላይ የሚነበበው ስሜት ግን ለመረዳት ይከብዳል። እስር ቤቱ አሁንም እንደቀጠለ ነው። አመጹ አላጠፋውም። ሌሎች ቁጥር የሌላቸው ወንዶች ልጆች ወደዚያው አስከፊ አገዛዝ ይላካሉ። ፊልሙ በግንቦት ወር 1915 በባስቶይ ማረሚያ ቤት የተፈጸመ ነው። ትክክለኛው አመጽ የተቀሰቀሰው ፊልሙ እንደሚጠቁመው በአንድ ወሲባዊ ጥቃት ብቻ ሳይሆን በአሰቃቂ ሁኔታዎች፣ በምግብ እጥረት፣
በግዳጅ ሥራና በጨካኝ ቅጣቶች ምክንያት በተከማቸ መከራ ነበር። ነገር ግን ከዚህ ውስጥ አንድ ብቸኛ ልጅ አመለጠ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።